ሩታ ለገኒ ልጇን አደራ ሰጥታ ወደ ከርቸሌ ገባች። በጣም በጣም ያሳዝናል። እንግዲህ እኔ ልታስር ነው፣ አንቺ ልጄን ጠብቂ፣ እንደ እናቱ ሆነሽ አኑሪው አደራሽን ብላ ልጇን ሰጠቻት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትተረፍ ይበልልኝ። እንግዲህ ቤተሰብ ከሰሞኑ ሩታ ያው እንግዲህ ታውቃላችሁ እነሱን ለማሳሰር የጥሪ ወረቀት ሰጥታቸው ቡዜን ከርቸሌ ትገበያለሽ እያለች በጣም ብዙ እያወራች ነበረ። ነገር ግን በተዘዋዋሪው ደግሞ አሁን እሷ እኔ እስር ቤት ልገባ ነው ብላ እያለቀሰች ልጇን ለገኒ ሰጠቻት ማለት ነው። እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? አንዳንዴ ራሳችሁ የቆፈራችሁት ጉድጓድ ላይ ራሳችሁ ትገቡባታላችሁ የሚባለው አባባል እውነት እኮ ነው። እና ባለፈው እንግዲህ ያው መጀመሪያ እነሱ ጠይቀዋታል። በእርግጥ አንድ ሰው የሚጠረጥረውን ሰው ነው የሚያስበው። ነገር ግን እርግጠኛ ሆኖ በዚህ ደረጃ እርግጠኛ ሆኖ ሄዶ እስከ መክሰስ ሄዶ ወረቀት እስከ ማውጣት ድረስ ምን እርግጠኛ አደረጋት የሚለው ነገር በጣም ከባድ ነው። እና እሷ ልታሳስራቸው በጣም ወስና እርግጠኛ ሆና ሳታጣራ እኛ አይደለንም እያሏት ያው ይገቧታል፣ ይበሰብሷታል እያለች ነበርና እኔ ባይዘዌ በጣም አሳዝናኛለች። ማለት አሁን እስር ቤት ገብታ ልጇን ጥላ ብትታሰር በጣም ታሳዝነኛለች። ነገር ግን እንደው ጉዳዩ ማለት ነገረ ስራዋ ድርጊቱን ሳስበው ግን የሆነ በቃ ታውቃላችሁ አንዳንዴ በተዘዋዋሪ ለሰዎች ክፉ ማሰብ ወይም ደግሞ ሰዎችን ባልሆነ ነገር መወንጀል፣ በቃ ማንኛውም ክፉ ነገር ማድረግ ራሳችን ላይ ዙሮ እንደሚመጣብን ነው የተረዳሁትና በቃ የሆነ በቃ ክፉ አታስቡ፣ በቃ ዞሮ ይጠመጠምባቸዋል ማለት ነው። ያኔ እነሱ በጣም ብዙ ነገር ብለዋል፣ ተናግረዋል። በሌላም ሰው ተጠይቀው እኛ አይደለንም አሉ። አብረሽም ምስኪን ሄርሜላ ምንም አታውቀውን ሄርሜላ ጠየቀቻት፣ አስፈራራቻት ምናምን ማለት ነው። እንግዲህ ቡዜን ትበሰብሻለሽ እያለ በነገራችን ላይ ቡዜ ብትታሰር እኔ ምንም አይመስለኝም። በቃ በጭራሽ የማትመቸኝ ሴትዮ ስለሆነች ማለት ነው። በጣም ስትናገር በቃ የልብ በልብ ይሰማታል። ታውቃላችሁ ማን አለብኝ የሚል ንግግር ነው ያላት እና ስለዚህ በጣም ታናድደኛለች። ግን ደግሞ እንደ እውነት ማለት ነው እንደ ኖርማሊ እኔ አትመቸኝም እሷ። ግን ደግሞ እንደ እውነት እሷንም ብትሆን ያው እንትን ብላታለች ማለት ያለ ስራዋ ያለ ጥፋቷ ወንጀላታለች ማለት ነው። እንዲሁም ብዙ ማን ነው ሄርሜላን እንደ አብርሽን ማለት ነው። እነያ ሁላ ብላቸው በጣም ዝታባቸው ትታሰራላችሁ ብላቸው በቃ ሁሉ ብላቸው ነገር ግን ዞሮ ማን ላይ ነው የወደቀው? ራሷ ላይ። በጣም ነው የሚገርመው እና በጣም ነው የሆነ በቃ አለ አይደል አንዳንዴ በቃ የሆነ ሳታስቡት ነገራቶች ያስደምሟቸዋል፣ ሳታስቡት ማለት ነው። እና ለማንኛውም እኔ በዛሬው በሩታ ሁኔታ እንደዛ እያለቀሰች ልጇን ለገኒ ስትሰጣት በጣም ተሰምቶኛል። የእውነት ነው የምላችሁ በጣም ተሰምቶኛል፣ በጣም አዝኛለሁ። ግን ደግሞ ባለፈው እሷ እንደዛ ስትዝት የነበረውን ሳየው ደግሞ አለ አይደል በቃ አለ የሆነ ተራ ነው ታውቃላችሁ። ሁሉ ነገር ተራ ነው፣ ሁሉ ነገር ተራ ነው እና የሆነ በቃ የእጇን ነው ያገኘችው ማለት እሷ ምንም ባላደረጉት ነገር ስትወነጀላቸው ነበረ። እነሱ መለሱላት፣ በቃ ብድሯን የመለሱላት እንጂ ምንም ያደረጉት ነገር የለም። እና ብድር በምድር የሚባለው ያው አሁን በተግባር ነው ያሳዩት ማለት ነው። ለማንኛውም አትታሰርም ብዬ ተስፋ አደርጋለሁ። ገኒ አናግሬያቸዋለሁ ክስ እንዲያነሱ ብላለች። ያው አብርሽም ምንም ቢሆን ጨክኖ ልጁን ያለ እናቱ እንዲያኖረው አይፈልግም። አንድም ቀን ሁለት ቀን ለዚህ ጨቅላ ሕፃን ልጅ እናት ታስፈልገዋለች ማለት የግድ እናቱ ከሱ ጋር መሆን አለባት። ትልቅ ቢሆን እንኳን ለተወሰነ ጊዜ ምንም አይደለም።
ግን ይሄ ህፃን ልጅ ስለሆነ እናቱ ተለይታው እንድትቆይ አብርሽም አይፈቅድም ብዬ አስባለሁ። ስለዚህ ምናልባት ኤፍሬም ሊታሰር ይችላል፣ ሩታ ግን አትታሰርም ብዬ አስባለሁ። እንግዲህ ገኒ አውርቻቸዋለሁ። እሺ ክስ እናነሳለን ብለውኛል። አሁን መልሼ ሄጄ አወራቸዋለሁ፣ እናንተም እነግራችኋለሁኝ። ጠብቁኝ እንዳትሄዱ ፖሊስ ጣቢያ ብላቸዋለች። እነሱማ ፖሊስ ጣቢያ ሄደን ካልሞት ብለው ነበር። ፖሊስ ጣቢያው ናፍቋቸዋል መሰለኝ፣ እውነት ሳስቡ ማለት ነው። ምክንያቱም በጣም ለማየት ጓግተዋል እነሱ። እሷ ተረጋጉ ብትላቸው ምን ብትላቸው በግድ ነው እንጂ ያስቀረቻቸው እነሱ ለመሄድ ወስነው ተነስተው ነበርና ሳስበው ፖሊስ ጣቢያ ናፍቋቸዋል። ለዛም ነው ሮጠው ሄደው ክስ የመሰረት። ለማንኛውም ሩታ እንደማትታሰር ተስፋ አደርጋለሁ። ግን በጣም ገርሞኛል፣ እውነቴን ነው የምላችሁና ባለፈው እንደዛ ስትጎርር የነበረው አሁን እንደዚህ እያለቀሰች ልጇን ስትሰጥ ዱንያ ደዋራ ይላሉ አረቦች። እና ለማንኛውም ብዙ ነገር እንትን ብዬበታለሁ። ያው ይሄ ነገር ኖርማሊ እንደ ቀልድ እንደ ተራ ነገር እንደ ማንኛውም ነገር እንደ ድራማ እንደምንም ወሰዱት። ግን የሆነ አንዳንድ የምትወስዱበት ነገር አለ። በቃ ሰው በራሱ ሲደርስበት ብቻ ነው የሚሰማው። ሰው ለራሱ ጊዜ ብቻ ነው የሚያለቅሰው። ገባችሁ? እሷ እንደዛ ስትጎርርና እንደዛ ስትጫጫ የነበረው እሷ ጋር ሲደርስባት ግን እንደዛ ስታለቅስ አይታችኋል። ለማንኛውም ቤተሰብ ሰላማችሁ ብዝት ይበል። እናንተስ ምን ተሰማችሁ? ሲያሳብ አስተያየታችሁን ከታች አስቀምጡልኝ እላችኋለሁ። ሰላም ሆኑልኝ።